ሰላም እንደምን አደራችሁ እንደምን አመሻችሁ ውጭ ያላችሁ ሰላም ናችሁ ወይ? ዛሬ የሜይ 9ን ዲቮሽናል የምናይበት ቀን ነው የሚሆነው። ዛሬም አንድ ሌላ ጥሩ ዲቮሽናል መጽሐፍ አግኝቻለሁ። ኒው ሞርኒንግ ሚራክልስ የሚል በፖል ዴቪድ ትሪፕ በመጋቢ ፖል ዴቪድ ትሪፕ የተጻፈ ነው። በጣም ቤስት ሴሊንግ የሆነ መጽሐፍ ነው። ጎስፕል ሴንተርድ ነው። ወንጌሉን ያማከለ ከኛ ህይወት ጋር ፕራክቲካል ላይፍ ጋር በጣም የሚገናኝ መጽሐፍ ነው። እንደዚህ አሁን ምርጫ ውስጥ 5-6 የሚሆኑ ዲቮሽናል መጽሐፎች አሉ። እንግዲህ በእያንዳንዱ ቀን በጣም ቤስት ይሆናል ብዬ የማስበውን እየመረጥኩ አመጣለሁ ማለት ነው። በሀሳብ ደረጃ ደግሞ የማስበው ሌላው ምንድን ነው፣ ሞርኒንግ እና ኢቭኒንግ ዲቮሽናል መጽሐፍት አሉ። ማታ ከመተኛታችን በፊት የሚነበቡ ትንሽ የምናሰላስላቸው ማለት ነው። ጠዋት ላይ ምንም ነገር ከመጀመራችን በፊት ደግሞ በጠዋት ተነስተን ደግሞ የምናሰላስላቸው የጠዋት ዲቮሽናሎች አሉ። የምሽት አሉ ማለት ነው። እና በጣም ጸጋ ከበዛልኝ ሁለቱን አደርጋለሁ፣ ጠዋትም ማታም ማለት ነው። እና እግዚአብሔር ጸጋውን እንዲያበዛልኝ ጸልዩልኝ፣ እንደዛ ማድረግ እንድችል። ምናልባትም ደግሞ ሰፋ ያሉ ዲቮሽኖችም አሉ። ባይዘ ይሄ በአንድ ገጽ የሚያልቅ ነው እያነበብኩላቸው ያለሁት። ምናልባት 3-4 ገጽ የሚፈጁ አሉ በአንድ ቀን የሚነበቡ ማለት ነው። እነዛን ረዘም ያሉትን ማገኝ ከሆነ ጠዋትና ማታ ማድረግ አይጠበቅብኝም። ኦልሬዲ ረዘም ያለ ስለሆነ አንዱም በደንብ ታዩታላችሁ ነው። ካልሆነ ደግሞ ያው ጠዋትና ማታ እነዚህ አንዳንድ ገጽ የሆኑትን አብረን እያየን የምንሄድ ይሆናል ማለት ነው። እና የፖል ዴቪድ ትሪፕን ኒው ሞርኒንግ ሚራክልስ የሜይ 9ን አነብላችኋለሁ ማለት ነው። ማቴዎስ 6:12ን በመጥቀስ ይጀምራል። እንደዚህ ይላል፣ እኛ ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። በየዕለቱ የሚሰጠንን ጸጋ ሁል ጊዜ ማስታወስና ያንን ጸጋ በሕይወቴ ላሉት ሰዎች ማካፈል አለብን የሚል ነው። በዚህ ሐሳብ ውስጥ ነው ይህንን የማቴዎስ 6ን ሐሳብ እያብራራ የሚወርደው ማለት ነው። ኦኬ። በግንኙነቶቻችን ውስጥ ከሚፈጸሙት ታላላቅ ኃጢአቶች አንዱ የመርሳት ኃጢአት መሆኑን በእርግጥም እውነት ነው። የሚከተለውን የኢየሱስን ምሳሌ እንመልከት ይላል ማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 33። በጌታ ስም አነበዋለሁ። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ 1000 መክሊት ዕዳ ያለበት አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳውን እንዲከፍል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዛም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ መጥቶ ከባሮቹ 100 ዲናርና ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይቶ እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለለመንኸኝ ያንን ዕዳ ሁሉ ተውኩልህ። እኔ እንደማርሁ ባልንጀራ የሆነውን ያንን ባሪያ ልትምረው ለአንተስ አይገባምን? አለው ይላል። በዚህ ክፍል ላይ ያለውን ሐሳብ ቀጥሎ በደንብ ፕራክቲካል በሆነ ህይወት ያብራራዋል ማለት ነው። ሁላችንም በቀላሉ እንረሳለን። we are forgetful ማለት ነው። ሁላችንም በቀላሉ እንረሳለን። በላያችን ላይ የፈሰሰውን ታላቅ ፍቅርና ምሕረት ማስታወስ
ሊሳነን ይችላል። በህይወታችን ውስጥ ላሉት ምርጥ ነገሮች በምንም መንገድ ልንሰራላቸው ወይም ሊገቡን የማይችሉ ልንረሳ ደግሞ እንችላለን። ምን ማለት ነው? ሰርተን የማናመጣቸው ደግሞም የማይገቡን ነገሮችን ካገኘን በኋላ ያንን ነገር ልንረሳ እንችላለን። የእኛ የሆኑት በጸጋ ብቻ ነው። ችግሩ ይህ ነው። የተሰጠህን ጸጋ በረሳህ መጠን ያንኑ ጸጋ ለሌሎች ላለማካፈል ቀላል ይሆንልሃል። ምን ያህል ይቅር እንደተባልክ በረሳ መጠን በሕይወትህ ያሉ ሰዎችን ይቅር ላለማለት ቀላል ይሆንልሃል። በነፃ ለተሰጠ ፍቅር የምስጋና ልብ ይዘህ ካልተጓዝክ ሌሎች በሚገባው መጠን ላለመውደድ ቀላል ይሆንልሃል። እርሱ ራሱ ጸጋ እንደሚያስፈልገንና ይህ ጸጋ በርኅሩኅ አምላክ በቸርነት እንደተሰጠው በጥልቅ ከተረዳ ሰው በተሻለ ጸጋን ሊሰጥ የሚችል ማንም እንደሌለ ሁል ጊዜም እውነት ነው። የተቀበለው ነገር እንዳለ የሚያውቅ ሰው ለሌሎች ማካፈል ይችላል ነው። የተተወለት ነገር እንዳለ የሚያስብ ሰው የሌሎችን መተው ይችላል ነው። እንደዛ እያለ ይቀጥላል ነው። እርሱ እግዚአብሔር እኛ ፈጽሞ ሊገባን የማይችለውን ነገር ይሰጠናል። ታዲያ እኛ ለምን ዘወር ብለን ሌሎች እኛ ላስቀመጥነው መስፈርት እስኪደርሱ ድረስ ጸጋን ለመስጠት እምቢ እንላለን? ይቅር እንድንል የቀረበልንን ጥሪ እኛ ራሳችን ይቅርታ እንደሚያስፈልገን ወዲያውኑ ያሳብቅብናል ኦር ያጋልጥብናል። ጸጋን እንድንሰጥ የቀረበው ጥሪ እኛ ምን ያህል ጸጋ እንደሚያስፈልገን ያሳያል። ይቅር እንድንል የቀረበልን ጥሪ በዚያው ልክ እንድናስታውስና አመስጋኞች እንድንሆን የቀረበ ጥሪ ነው። አንተ ራስህ ምን ያህል እንደጎደለ ስታስታውስ ለሚጎድላቸው ሌሎች ሰዎች ርኅሩኅ ትሆናለህ። እናም ያንተ ብቸኛ ተስፋ የሆነው ያንኑ ጸጋ ለእነርሱ ትመኛለህ። የተሰጠንን እንድናስታውስና ያንኑ ለሌሎች ለመስጠት ፈቃደኞች እንድንሆን እግዚአብሔር ጸጋውን ይስጠን ይላል። ከዚያ ግርጌ ላይ ለተጨማሪ ጥናት እና ማበረታቻ ኤፌሶን 4 ከቁጥር 25 እስከ 32 ያለውን አንብቡ ይላል። እኔ አንብቤዋለሁ። እኔ ልተኙ ስትሉ ይህንን ቪዲዮ እየሰማችሁ ያላችሁ መጽሐፍ ቅዱስን ግለጡና ይህንን ክፍል አንብቡ። ኤፌሶን ምዕራፍ 4 ከቁጥር 25 እስከ 33 ቀጥታ ይህንን አድርጉ፣ ይህንን አስወግዱ፣ ይሄ በእናንተ ላይ አይታይ፣ ይህንን ለማድረግ ትጉ የሚሉ ትእዛዞች ያሉበት ክፍል ነው። እነዛ ነገሮች ቀጥታ ኤፌሶን 4 ላይ የታዘዝናቸው ነገሮች ለሌሎችም ስለሚጎድል በጎደለባቸው ቦታ ላይ ስንገኝ እኛም የታዘዝነው ነገር ስለሆነ ለሌሎች ለማድረግ ደግሞ እንነሳሳለን። ኦር ያ ክፍል ያስታውሰናል ነው ሀሳቡ። ፕሮሚስ ሚ ማለት ነው፣ ቃል ግቡልኝ። ጠዋትም እየሰማችሁ ያላችሁ ቤት የሆናችሁ ቃሉን ገልጣችሁ እንድታነቡ፣ መንገድ ላይ የሆናችሁ ደግሞ አፕሊኬሽን ላይ ገብታችሁ መጽሐፍ ቅዱስ ላይ ኤፌሶን ምዕራፍ 4 ከቁጥር 25 እስከ 32 ያለውን እንድታዩት ይሁን ማለት ነው። ሪፍሌክሽን ፓርቱን ደግሞ የተነሱ ዋና ዋና ሀሳቦችን ብዬ ያሰብኳቸውን ለአንሳ። አንደኛው ሲን ኦፍ ፎርጌትፉልነስ ወይም የመርሳት ኃጢአት። ባይዞ የመርሳት ኃጢአት ብለን አስበን አናውቅም አይደለ? ኃጢአቶች ተብሎ ዘጸአት ላይ የተዘረዘሩትን፣ ዘዳግም ላይ የተደገሙትን፣ ኋላ ላይም ኃጢአት በደል እየተባሉ የተዘረዘሩትን ብቻ ነው የምናውቀው። መርሳትም ኃጢአት ነው። ኃጢአት ነው። ባይዞ እንዴት ኃጢአት እንደሚሆን እንዲህ የመርሳት ኃጢአት ኦር የመርሳት አደጋ የሚል ሀሳብ በዚህ ዲቮሽን ላይ ተነስቷል፣ በፖል ዴቪድ ትሪፕ ማለት ነው። በግንኙነቶቻችን ውስጥ ከሚፈጸሙ ትልልቅ ኃጢአቶች አንዱ እግዚአብሔር ያደረገልንን ምሕረትና የሰጠንን ጸጋ መርሳት ነው። ትልቅ ኃጢአት ነው። ይባዙ ጥረን ግረን ያላገኘናቸውን እግዚአብሔር ስለሆነ ብቻ ከባህሪው በመነሳት ለኛ ያደረጋቸውን ነገሮች ለሌሎች እምቢ ማለት ኃጢአት ነው። መርሳት ኃጢአት ነው።
ሌላ ሰው አድርጎት ቢሆን ልንምር የማንችለውን ነገር እኛ አድርገን እርሱ ከማረን ደን ወደ ጎን ደግሞ ያለውን አካል ላለመማር ምንም መብት የለንም። ከሱ ሲሆን እንቀበላለን፣ ከኛ ሲሆን አናረግም አይደለ? ስለዚህ መርሳት የሚባለው ነገር በጣም አደገኛ ኃጢአት ነው። ሁለተኛው ያልተገባ ጸጋ የተሰጠን መሆናችን። ኦኬ፣ በህይወታችን ያገኘናቸው ምርጥ ነገሮች ኦር ፍቅርና ደስታ፣ እርካታ የሚባሉ ነገሮች በእኛ ጥረት ወይም ብቃት የተገኙ ሳይሆኑ በነፃ የተሰጡን የእግዚአብሔር ጸጋዎች ናቸው። ማለት አይታችሁ ከሆነ ብዙ ጊዜ ሞላ ተረፈልን የሚሉ ሰዎች በሆነ ዲፕሬሽን ውስጥ ሲወርቁ ታያላችሁ። የሆነ ራሳቸው የማያውቁት አይነት ክፍተት በህይወታቸው እንዳለ ያንን ፖርትሬት ሲያደርጉ ታያላችሁ። ወይም ራሳቸውን ሲያጠፉ ታያላችሁ፣ ወይም ብቻቸውን ሲኖሩ ታያላችሁ ምናምን እና ነገር ግን እነዚህ ቀላል የሚመስሉ ደስታ፣ እርካታ፣ ሰላም የሚባሉ ነገሮች የእግዚአብሔር ነፃ ስጦታዎች ናቸው። ስለዚህ የሳምባዲን ሰላም የመውሰድ መብት የለህም ነው። ከሳምባዲ ፍቅር የመንፈግ መብት የለህም። ራይት ከሆነ ግለሰብ ፍቅርን መንፈግ ለምን? ኢቨን ጠላቶቻችሁን ውደዱ የሚል ስለሆነ ትምህርቱ ፍቅርን መንፈግ መብት አልሰጠንም። ኦኬ ደስታ ኦኬ ከእግዚአብሔር ነው። ደስታ የሚገባን ስለሆንን አይደለም የምንደሰተው። ስለዚህ ሌላውን የማሳዘን የመበደል መብት የለንም እያለ ይቀጥላል ማለት ነው። የይቅርታና የመርሳት ትስስር፣ እነዚህ ሁለቱ ነገሮች እንዴት ነው በዚህ ባነበብነው ውስጥ የተያያዙ ሲባል እግዚአብሔር ምን ያህል ይቅር እንዳለንና ጸጋ እንዳበዛልን በረሳን መጠን እኛም በበኩላችን ሌሎችን ይቅር ለማለትና ጸጋን ለማካፈል እንቸገራለን። ስለዚህ ይቅርታ የሚያስቸግረንና የሚተናነቀን ምን ያክል በደላችን ይቅር እንደተባለ ስለማናቅ ነው። ቅድም እንዳልኳችሁ እሱ መሐሪ ነው፣ ከሱ እንቀበላለን። የሆነ ሰው አድርጎት ቢሆን ይቅር የማንለውን ነገር እኛው አድርገን ምህረትን ጠይቀን አእምሯችን ሰላም ሆኖ ይቅርታ ተደርጎልናል ብለን ህይወታችን ይቀጥላል። ያንኑ ነገር ግን ባልንጀሮቻችን፣ ወንድም እህቶቻችን ሲያረጉብን ግን ምህረትን ለማድረግ እንቸገራለን። ለምን ሲባል ቅድም ተንበርክከን ንስሐ የገባን ሰዎች እንደሆንን ስለምንረሳ ማለት ነው። ስለምንረሳ ይቅርታ በማድረግና በተደጋጋሚ ምናልባት ሞኝ አድርጎ የሚመለከቱን ሰዎች ሊኖሩ ይችላሉ። ራይት ይቅርታ እያደረግን ስለሆነ ሞኝ እንደሆነን የሚያስቡ ሰዎች ሊኖሩ ይችላሉ። እዛ ጋር ደግሞ ጠቢብ መሆን ይጠበቅብናል። ይቅርታው ላይ ከመጫወት ግለሰቡ ጋር ያለንን ነገር እሱን ዋንስ ፎር ኦል ፊክስ ማድረግ፣ አጠገባችን ሆኖ እየደጋገመ እየወጋን እየደጋገመ እያስለቀሰን እየደጋገማችሁ ይቅርታ አድርጉ በሚል ሴንስ አይደለም። እኔ እንደዛ አልረዳም። ያ ሰው ኢንቴንሽናል ህይወታችሁ ውስጥ አደጋን ብቻ የሚያመጣ ሚስፎርችንን ብቻ የሚያመጣ ኦኬ ቅድም ነፃ በእግዚአብሔር ሰጥቶናል የምንላቸውን ደስታችንን፣ ሰላማችንን፣ እርካታችንን ምናምን ኢን ዴይሊ ቤዝ የሚነሱን አይነት ሰዎች ከሆኑ ከሰዎቹ ጋር ያለንን ነገር ነው ማቆም ያለብን። ኦኬ እሱን ነው ማቆም ያለብን እንጂ ይቅርታ የሚባለው ነገር ላይ እየተቀለደ ህይወታችን ሜስዳፕ መሆን የለበትም። ግን ከህይወታችን ማስወጣት የማንችላቸው ሰዎች አሉ። ቆርጠን የማንቆርጣቸው ሰዎች አሉ። ፕራክቲካሊ ሁሌም ህይወታችን ውስጥ ኤግዚስት የሚያደርጉ ሰዎች አሉ። እነሱን ሰዎች ግን እንዴት አንድል ማድረግ አለብን የሚለው ነው እያወራን ያለ ነው ማለት ነው። ሌላው የራስን ጉድለት ማወቅ፣ እኛም ጉድሎች እንደሆንን ማወቅ አለብን። ለሌሎች ሰዎች በተሻለ ሁኔታ ጸጋንና ይቅርታን መስጠት የሚችለው እርሱ ራሱ የእግዚአብሔር ጸጋና ርኅራኄ ምን ያክል እንደሚያስፈልገው አጥብቆ የተረዳ ሰው ብቻ ነው ይላል ከላይ ያነበብነው ላይ እና ያንን ማስታወስ ይኖርብናል። የራስን ጉድለት ማወቅ ይኖርብናል። የመጨረሻው የይቅርታ ጥሪ ትርጉም ይላል ሌሎችን ይቅር እንድንል የሚቀርብልን ጥሪ እኛ ራሳችን ምን ያክል ይቅርታ እንደሚያስፈልገን የሚያጋልጥ እንዲሁም የራሳችንን ጉድለት በማስታወስ ለሌሎች ሩህሩህ እንድንሆንና በተሰጠን ጸጋ አመስጋኞች እንድንሆን የሚያስጠነቅቅና የሚያሳስብ ነው ይላል ማለት ነው። በጣም አይ ቲንክ ለእኔም ፐርሰናሊ ከባዱ ፖርሽን ነው ይሄኛው ህይወቴ ላይ ማለት ነው። በጣም የሚያታግለን ፓርት እሱ ነው። ግን እሱ ለእኛ ከሆነንን አንጻር አድርገን ሚዛኑን ስለካው በእኛ ላይ የሚሆኑ ነገሮች በምንም ተአምር እርሱ ለእኛ ከሆነው
ጋር የሚተካከል አይደለም፣ የሚጠጋጋም አይደለም። አምላክ ሰው ሆነ፣ በፈጠራቸው ሰዎች እጅ የውርደትን ሞት ሞተ። ይህም የእርሱ ዕቅድ ነበረ። አየርን የፈጠረ ለመተንፈስ ሲቸገር አየን። ሰማያትና ምድርን ያቀና የፈጠረ ሰውን ከአፈር የሰራ እጆቹ ተቸነከሩ። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነለት ያ በችንካር ተወጥሮ በእንጨት ላይ ዋሉ። ይሄ እኮ ነው አንፌር የሚባለው ነገር። በጣም ትልቁ አንፌር የሚባለው ነገር ይሄ ነው። አንዳንዴ ይሄንን ሳስብ ነው ይቅርታ ለማድረግ አቅምን የማገኘው። ከዛ ውጪ በራሴ ዓለም ውስጥ ነው የምሞተው ነው። ኦኬ፣ በራሴ ዓለም ውስጥ ነው የምሞተው። ህመሞቼን አስባለሁ፣ ቁጭ ብዬ የደረሱብኝን ነገሮች አስባለሁ። ከዛስ አንዳንዴ በቀል ታስባላችሁ፣ ራይት? አንዳንዴ ምን አለበት እግዚአብሔር ባልኖረ በምንልበት ልክ የሆነ የኛን ኢጎ ሳትስፋይ ለማድረግ ውስጣችን ፌር ነው ብሎ የሚያስበውን ነገር ለማድረግ እንመኛለን። እግዚአብሔር ባልኖረ የምንልበት ታይም አለ። እንኳንም ኖረ፣ የእሱ መኖር ነው ሰው የሚያደርገን። ባይዞ የእሱ መኖር ነው የሆነ እኛነታችንን ራሱ ዲፋይን እና ዲተርማይን የሚያደርገው። በዚህ ቶፒክ ውስጥ ባወራነው ውስጥ በቁም ራስን ሞርቲፋይ እያደረጉ እየሞቱ ሕያው የሆነው ክርስቶስ በእኛ ውስጥ እንዲኖር እንዴት ማድረግ እንደምንችል ጭምር ነው ያየ ነው ማለት ነው። የተደረገልህን ያንን አድርግ ነው ሜሴጁ ሲጠቀለል። ያንን ካላረግስ የተደረገልህን ነገር አታውቀውም ወይም አልተደረገልህም ላንተ የሚል ይሆናል ማለት ነው። such a strong message። እነዚህን ክፍሎች ሳነብ እንዳልኳችሁ ኤፌሶን ምዕራፍ 4 ከቁጥር 25 እስከ 33 ያለውን አንብቡ። እዛ ጋር የታዘዙ ነገሮችን ሁሉ ስንመለከት ፕራክቲካሊ ከህይወታችን ጋር የሚያያዙ ናቸው። ጸሐፊው እንዳለው እነዚህ ነገሮች የምናስተውልበት፣ እንዳንረሳ የምንሆንበት፣ ደን አስታውሰን ደግሞ የምናደርግበት ጸጋውን እግዚአብሔር ያብዛልን ለማለት ነው። ጸጋና ሰላም ይብዛላችሁ።